አንሳው እንጂ ስልኩን። ኧረ አባዬ የማልፈልገው ስልክ ነው። ቶ ወይ ድምፁን ቀንስልና ምንድነው እየረበሽከን እኮ ነው። አምጣው እንደው ምን ያነሳዋለሁ አምጣው። ኧረ አባዬ ቆይ ያነሳዋለሁ። ሄሎ አታ ምንድነው አላቃትም አልኳ እንዴ ምንድነው አስር የምጨቀጭቀኝ እንዴ? እባክህ ዝም በል ምንድነው አስር እህት የምትለው እንዴ? እህት እስቲ ስልኩን ስፒከር ላይ አድርገው። ኧረ አባዬ ለወድ ላይ አድርግ ደግሞ እንትን ይላል። እየሰማኸኝ ነው አይደል? ምን ያለ እንኳን ቢያንስ እርግዝና መከላከያ ብትጠቀሙ። ወይኔ አንተ ልክስክስ ገና ማታሰማኝ ጉድ የለም እኮ። ስልኩን አምጣው። ኧረ አባዬ ውሸቱን ነው እንዳሰማ አምጣ እባክህ። ሄሌን ወንድም ልጅቷ አርግዛ ነው እንዴ? እንዴ ሊያው መንታ ነው ያረገዘችው። ጭራሽ መንታ ከሱ ጋር ሶስት ጨቅላ ህጻናት ማለት ነው። እንግዲህ እናሳድጋለና ምን አማራጭ አለን? አንጥል ሜዳ ላይ። አንቺ ደግሞ ምንድነው የምትዩ? ገና ይሳድግ ሌላ ህጻናት መጥቶ ቤቱን ዴኬል ታሪጉ ነው እንዴ? እንዴ እርግጠኛ ነህ ግን ነው ልጁ ራሱ ነው? ራሱ ነው። ይሄ በስተርጅና የቀለለ ሰውዬ በስተርጅና ጭራሽ ሹገር ነኝ ብሎ ነው የተዋወቃት። አረ አላረጀውም ሊል ነው። ይሄ ኮሎኔል ስልክ አይደል እንዴ? ኮሎኔል አይ ተሳስተሃል ነው እንዴ? ማን ይፈሰው? እውነትም ማን ይፈሰው? አውሽ ከእናንተ ኮለታችሁ አንዳችሁ ናችሁ። እኔ አይደለሁም ትቻል እኔም አይደለሁም ትቻል እኔ በሽተኛ ነኝ ያመኛል ብዬ ስንት የተናገርኩ። እኔ እንኳን ትንሽ ራቅ እስክል እንደው ምን ነው ቂጣችሁን ብቋጥሩ። እሱ ግን ማለት ነው ጠዋት አይብ በዳቦ ነው የበላሁት ሲለኝ ነበር። ራሱ ነው ፈሴን የተለያየ ድምፅ እንዲያወጣ ማድረግ እችላለሁ ላሰማክ ሲለኝ ነበረ። እሱ ደግሞ ማለት ነው በፈሴ ሸረሪቶችን እገላለሁ ላሳይ ሲለኝ ነበር ቅድም። በእኩል ሰዓት መፍሳትም ማክሳትም እችላለሁ አለኝ። አሁን ውሸቱን ነው እኮ ቲቸር። እንደዚህ ከቻለማ በጣም የሚደነቅ ችሎታ ነው። ይሄንማ ማሳየት አለበት። አዎ ቲቸር ያሳየን። መደነቅ ያለበት ችሎታ ነው። እስቲ አሳየን። አይመቱኝም ቲቸር። አልነካም። ያመኛል እያልኩ ተፈሳለህ አይደል? እናቱ ወይ ይህ ስልክ ስንት ነው? 150 ሺህ ብር? አዎ በጣም ውድ ስልክ ነው። ምንድነው የሱ ስልክ ይዘህ የምትሄደው እንዴ? Mama ya game over. Mwenye uwanja wake kaingia sasa. Game isha. ጤና ይስጥልኝ። አጠገቤ ለ10 ዓመት ምንም አይነት ግንኙነት ሳያደርጉ የቆዩ ካፕሎች አሉ። እንዴት ለ10 ዓመት ምንም አይነት ግንኙነት ሳታደርጉ ልትቆዩ ቻላችሁ? በእኔ ውሳኔ ነው። ቢሆንም ግን ሁለታችንም ተስማምተንበታል። ከዚህ በኋላም ያለምንም ግንኙነት 10 ዓመት ለመቀጠል አስበናል። አንተስ 10 ዓመት ምንም አይነት ግንኙነት ባለማድረጋችሁ ደስተኛ ነህ? እዴ ያ ቢሪያ ማለት እንዴ? እቱ ያኛው ጥሪ እስቲ እኔ ምሳውን አልበላም። እስቲ ጥሪ አንዴ አልሰማሽም መሰለኝ። ልጥራው እኔ ቢኒዬ አልሰማም። ምን እናድርግ? አመለጠው ቢ አልሰማ ምን እናድርገው? ብለሽ ነው እንግዲህ ይሰማ ምን ማድረግ ይቻላል? ይሄን ቪዲዮ አይተን እንመለስና ጋይስ የሚያስቅ ኮሜንት እናነባለን። የትምናት God have mercy upon us. እመቤቴን ወንድ መስላ የነበር ይቅር ይበለኝ። ይሄ ሁሉ ከተማ
የጠገበ ጎረምሳ እቺ ነገር አልተጸዳችም። እዛች ጋር ትሆን ማጽዳት ነው አቶ። አይ ገና አሁን ነው ከስተምሮቹ የተነሱት፣ ለዛ ነው። በቃ ሂድ። እሺ ጋሺ ቤቱ እኮ እንዳለ በክቷል። ምግብ የተበላበትን ቴብል እንኳን ማጽዳት የማይችሉት ሰራተኞች እኮ ነው ያሉት። ጋሺ ሰላጣና ውሃ አምጪልኝ። ጋሺ አስተናጋጆቹ ራሱ ፈገግታ የሚባል ነገር መቼ አቁና? አረ ወይኔ ብርጭቆ ራሱ እኮ ሳሙና ነው የሚለው። ጋሽ እንዴት ብርጭቆ ማጠብ ያቅታችኋል? ምን ጎደለ? ምን ይጨመር? አይ በጣም ቆንጆ ነው ጋሽ። አረ በጣም ነው የሚያሳዝነው። ምግቡ ራሱ ጨው ብቻ ነው። በቅርቡ ምን አለ በለኝ ከስረት ዘጋዋለሁ። አቤት። እኔ የምልህ ፒኤችዲ የት ነው የሰራኸው? የምን ፒኤችዲ? የአቃጣሪነት ነው። ታቃጥረው የለ እንዴ አንተ? ለማንኛውም አሁን የምታወራቸው ጋሽ ቤቱን ከነ ሙሉ ስሙ ለኛ አከራይተዋል። ባለቤቱ ምን ነው? እንደዛ ከሆነ ለአንተ ልንገራ። ሂድ። በእንዳንተ አይነቱ አቃጣሪ ስንቱ መሰለ ከስራ ተባሮ ችግር ውስጥ የገባው። ይኸውልህ አንዳንድ ሰዎች ሌሎችን በማስጠቆር እናንተ ለመወደድ የምትሄዱበት ርቀት በጣም ሩቅ ነው። ይሄኔ ጋሽ ራሱ ታዝበውሃል። ውጣ። እሺ Mama ya. Game over. Mwenye uwanja wake በሬ ገዛው ወሬ ያበዛው። በሬ ገዛው። እንዴት ያለ ጸዳ በሬ ገዛው። ምን ማዋሸክ? ይሄው በሬ የሚታረሰው በሬ አለ አይደለ? ምን ያደርግልሃል? አያጥኛ በሬ ገዛው። በሬ ገዛው እኮ ወሬ ምን ያደርግልሃል? አርፋ ተቀመጥም ማዋሸክ እኮ ጥቅም የለውም። አያበለጠ ተሳደብ። በሬ ገዛው ነው እኮ ያልኩ። አይ ወሬ ማብዛት ጥሩ አይደለም። ዝም ባላፍ ዝም ባይገባ ወሬ ያበዛ አንተ ነህ። ጋይስ እኔ በእናንተ ምክንያት እብድ መባል አለብኝ። አሁን የዚህን ቪዲዮ ኮሜንት መንገር ላይ አይቼ ጋይስ ሳቄን መቆጣጠር አቅቶኝ። ለማንኛውም ቪዲዮ ነሳይቻችሁ ልመለስና ኮሜንቱን አነብላችኋለሁ። የትም እንዳትሄዱ። ይቻላል እንዴ? አረ ግሎቡን Thank you so much. ይኸው ቀልድ ጀመርክ እኮ። ይህን ደግሞ የባሰበት ተመልከቱ። ያው የጽድቅ ስራ ጀመርክ ማለት አይደል? አረ ወይኔ ተው አረ ተውኝ። ምን ልጀምር አለ? ዋው ፔሬድ አይደል እንዲያመመሽ? ምን ታካብጃለሽ? ፔሬድ አሞ ያውቃል? እንዴት እንደሆነ ህመሙ ታውቀዋለህ? ፔሬድ አንዲ ስራ መስራትማ አይከለክልሽም። እኔ ነኝ የማውቀው ስራ የኔ። ሲጀመር ነው ፔሬድ ላይ ሰው ጸብጸብ ነው የሚለው። ስለማታውቁት ነገር ባለማውራት ተባበሩ። ፔሬድ አይደል እንዴ? ሆርሞኑን ታውቀዋለህ? እንደው ሙድ ስዊሚንጉ ብቻ ይበቃል እኮ ከህመሙ ውጪ። ምን ታካብጃለሽ? ፔሬድ ካላካብድኩ ምን ላካብድ? ምጦ ላይ ስደርስበት አዋለሁ። ሰው አምጦ ይወልዳል። እሱን ስደርስ ደግሞ ያኔ ኮምፕሌን አደርጋለሁ። ለጊዜው ፔሬድ ላይ ነው። ሲጀመር ፔሬድ ላይ ሆኜ ለማደርሰው የትኛውም ጥቃት ስንዘራ ተጠያቂ አይደለሁ። ቀጣይ ታካሚ ዶክተር መጥቻለሁ። እሺ ምንድነው ያመመ? ስሜ አልዓዛር አልዓዛር መኮንን ወልደ ገብርኤል ከተማ። ምን ያህል ቀን ሆነ? ሰዎች ናቸው የጠቀሙኝ። እዚህ ቆንጆ ዶክተር አለች ትፈውስሃለች፣ እሷ ጋር ሂድ ብለውኝ ነው የመጣሁት። ፈረንሳይ ሀገር? የምን ፈረንሳይ ሀገር? እኔ ሂጅ አላውቅም። ፈረንሳይ ነው ሰፈርሽ? እኔም ፈረንሳይ ለጋሲዮን ነው፣ እዛው አካባቢ ነው ያለሁት። እዛው አካባቢ ነኝ። የምን ከባቢ አየር? እዛው ነኝ። እኔም እኮ እዛው ነኝ። ቀጣይ ክፍል ሽንት ስጥ። ቀጣይ ክፍል ቂጥኝ? የምን ቂጥኝ ዶክተር? እኔ ምንም ቂጥኝ የለብኝም። ምን ምን ከናንተ አራቢ
Spanish Arako. I am 27 years old. I come from Ethiopia. I know working to cleaning the house. አሁን ነው መድኃኒዓለም በየትኛው ካልኩሌሽን ልሳቀው በሰበስክ የዛ ሰፈር ልጅ ጥሮጥሮስ ግባ ጥሮንጥሮስ ቆሾ ቆምበሬ ልክስክስ ምድረ ደረቅ ራሶች ተንቋቅቡ ምናምን ጥቁር ሰብሳቢ ቀባሪ ውጣ አልሰማሁም ወንድሜ በዚህ ሰዓት ወዳጅ ይደረጋል በዚህ ሰዓት ጥለን ትሄዳለህ ያበራ ለቅሶ ነው አይደል? ኧረ አይደለም። እሺ ለሚሳስ ኧረ አይደለም። ኧረ ቅርብ ጊዜ አልጋ ላይ ነበረው ሀጎስ ኧረ ሴት ነው የሞተችው። ምግብ አለ እንዴ? ዘመድ ነው ብዬ እኮ ነው። እኔ ምሱና እንዴ ብጠብቀው ገርገር እስላም ጀጀባ ቀባቢ ሴኔጋሌን ሰውመት ጀጀባ ዳንሲያ خاندرا صلاة خاني صلاة يجوني ديما الله أكبر هداتك يا بلي سويدات صلاة هداتك سوتك الله أكبر ما لي أسيتو ما نكره كيس الله أرى ماما كوتش أرى ini tapi bener botat ini ቆሻሻ አይዞት ምንድነው ምን ተሸግሮ ወይ እጥፍ ችግር እየሰረሰረኝ እዚህ ታዝለዋል ችግር አዝልየው ነው ያለው በጣም ጸባዩት ደግሞ ደስ ይላል ቁጭ ብለህ ብታወራኝ 1000 ብር ትሰጠኝ ነበር ለቀልድ ኧረ ለዚች እንኩ ለዚች እኔ ዘላለም እየሰጠክ ኖር አሜን አንተ ሸጋ የኔ ማን አይኔን ሲዘጋ ምንድነው ይቀልዳሉ ቀለኛ ነው የኔ ማን እስኪ ሌላ ካለ ስጠኝ እስኪ አውጣ ስጠኝ ጸባዩትን ያየው የኔ ማን አለ እንዴት አይነት ልጅ ነበረኝ ሞተ አይዞት በቃ ኧረ አያልቅሱ ጨርስኩኝ ካሁንማ ነው አያልቅሱ እና ቀልድ ነው የኔ ማን አይ ጸባዩት ግን አልወደድኩትም በቃ እንዲያውም አስጠሉኝ አንድ ብር ወስዶ 99 ብር ይስጡኝ ምንድነው ምን ቁርፍድ ኮሮንኪዳ እንቀል አይ እንዳላቃ ብር እኮ ነው ሰጠሁት ምን ይላሉ ብር እኮ ነው ዋይ ተስባው እስኪ ደፍርኝ እውላለሁ ጉድ እኮ ነው ጋይስ ለማንኛውም እስቲ ይሄን ቪዲዮ አንዴ አይተን እንመለስና የሚያስቅ ኮሜንት እናነባለን የትም እንዳትሄዱ God have mercy upon us. ኤክሶቿ ናቸው እንደ በር ላይ ያሉት ልብስ ያከራየው ልጅ ነኝ ሂሳብ እጥፍ ጨምሮ ሌላው አንድ ጥያቄ ልጠይቅህ ጠይቀኝ ምንድነው ኢትዮጵያ ውስጥ ግን ብሔራዊ በሚል ስያሜ ስኬታማ የሆነው ምንድነው አረቂ ብቻ ነው አንተ ልጅ ግን ስንት ቀን ነው የምነግርህ ከስተመር ሁሌም ልክ ነው እየነገርኩ ነው እሺ ከስተመር ሁሌም ልክ ነው አትርሳ እሺ በል እሺ ብቻ በል አሁን ወደ ስራ ሂድ ጸጉር ስንት ነው 750 አልከፍልም 300 ብር ነው የምከፍለው እሺ ችግር የለም አንተ ሂሳቡ እንደዚህ ነው እንዴ አለቃይ ከስተመር ሁልጊዜም ልክ ነው ይሄን ቪዲዮ አይተን እንመለስና ጋይስ የሚያስቅ ኮሜንት እናነባለን የትም እንዳትሄዱ ባለፈው የሸጥክልኝ እኮ 2 ግራ ሀገር እንዴ ምንድነው
ካሜራ ደግነ ሌላ ቦታ የሚታየው? አንቺ ግን ትንሽ እንኳን አታፍሪ? ሌላ ስትማግጭብኝ ለዚያውም ቤታችን ድረስ አምጥተሽ ደግሞ ከሱ ጋር። አንተ ግን ምን አይነት ስነ ስርዓት የሌለ ሰው ነህ? ትንሽ እንኳን አታስብም? በጣም ባለጌ መጥፎና ስድ ሰው ነህ። እሺ አትስደበው እንጂ አባትህ እኮ ነው። አንተ ምን አባስ ታደርግ ነው ቴሌቪዥኑን የሰበርከው? አረ እንደምታስቡት አይደለም። ወስጄ ልሸጠው ስልኩ ወድቆብኝ ነው። ምን ስንት ብር የወጣበት አዲስ ቴሌቪዥን እኮ ነው። ምንድነው ችግር? በቃ አሁን መጨቃጨቅ አያስፈልግም። አውጥተን እንጣለው። አንቺ ደግሞ እናሰራዋለን እንጂ እንዴት ነው ቴሌቪዥን የምንጥለው? አረ እኔ ልጁን ያልኩት እንዴ በቃ እሺ እኔ ራሴ አሰራዋለሁ። ከየት አጥተህ የምታሰራው? ስራ የለ የምትተዳደረው እኮ የቤቱን ዕቃ በመሸጥ ነው። አረ አዲስ ስራ ልጀምር ነው። በያንጎ ፕሮ ጥሪ ሳይቋረጥ እስከ 45,000 ብር ድረስ በሳምንት ማግኘት እችላለሁ። ለመመዝገብ ደግሞ ቢሮ መሄድ ሳይጠበቅብኝ አፕሊኬሽኑን አውርጄ በ5 ደቂቃ ውስጥ ተመዝግቤ ስራውን መጀመር እችላለሁ። ስለዚህ ወዲያው ነው ቲቪውን የማሰራው። ይኸውልህ ቶሎ ስራውን ጀምረህ ብታሰራው ይሻላል። እውነት አላሳፍራችሁም፣ ተማመኑብኝ። ሰዓቱ ቁጭ አድርግ እንጂ። ይህን ቪዲዮ አይተን እንመለስና የሚያስቅ ኮመንት እናነባለን። በቃልሽ ነው እንደ ያሽው ልጁን እስከ 8 ወር እስከ 8 ወር ሌላ ሰው ነው እንደ ያረገዘልሽ? ቂም ነው እንደ ያረገዝሽው? መሲ ሪሃና ዛሬ ስለሌለች የሷን ታስኮች ሸፍኝላት። ቆይ እዚህ ሀገር እንደ ሰው በሚያሳዝን በሚያስተክዝ ነገር ብሎ በስርዓት ማዘን መተከዝ አይቻልም ማለት ነው። የሆነ ቪዲዮ አይተህ ምናምን ብለህ ከዛ ኮሜንቱን ክፍት ታደርገዋለህ። ሌላ ታሪክ። ለማንኛውም እስቲ ይሄን ቪዲዮ ሳይቻችሁ ልመለስና አንድ ኮሜንት ነው ማነብላችሁ። የትም እንዳትሄዱ። ለማበድ ራሱ አሁን ምን ብዬ ነው ማለት ነው? ረፍ ነው ወላካሎ ቀን ሲጥል የራስ የኔ ፍቅረኛ በጣም ጨዋና ሰው አክባሪ ከመሆኗ የተነሳ ሰው ሰላም ስትል ሂማን ሄሯን እንደ ኮፍያው ልቀህ ነው። እባክሽ ልጄ ፍሬሽን አሳይኝ ሲሏት ፍሬ ይዛ መጣለች። ምን ልታሳያቸው? ስሙን አልጠራው። ይሄ ተለቅቃ መሰለኝ። እንሰራበት መለሳ ላይ ኦሊቭ ኦይል፣ ተከተፈ ሽንኩርት ትንሽ ይጠብ፣ የከተፍነውን ትንሽ ፓፕሪካ፣ ሽንኩርት ፓውደር፣ የነጭ ሽንኩርት ፓውደር፣ ቆንጆ በርበሬ፣ መጨረሻ ላይ ቃሪያና የተከተፈው ጠብሲ። ለማብሰል ብዙ ደቂቃ አይፈልግም። ቅመሳት ምንላ እንዴት እንደሚጥም ሁላችሁም በየቤታችሁ ሞክራችሁ አስተያየታችሁን ተነግሩኛላችሁ። ዛሬው ሬሲፒያችን ይሄን ይመስላል። በጣም ነው የምወዳችሁ። ላይክ፣ ፎሎ፣ ሼር፣ ፖስት እንዳይረሳ። አቶ ፍሬው ና ጉድን ያለች ድሮም እኮ ሴቶች ፍሬ ላይ በጣም ከኛ ይሻላሉ። እኛ እኮ ሰንጠቅ አድርገን ጨው ጨምረንበት ፍም ላይ ነበር መንጥደው። አሁን በፍሬ ማን ደርሷቸው ማን ብሏቸው እነማን ችሎት በሁሉ ነገር መታቸዋል። እኛ ምን እንደምንሆን
እሱ ይፍረደን። ድሮኔ ሳቅ ይሄን ነገር ሴት ልጅ አትበላም ሲባል ነበር መሰማ። ምክንያቱም ምን እንደሆነ እንጃ ታረግዚሁም ምን ይሆን አላወኩም፣ ግን አትበላም ሲባል ትዝ ይለኛል። እኔ በዚያ ያያዘሽማ ካልሞተ በግ ላይ ሰልባችሁ ስጡኝ ነው የምትይው። ምክንያቱም ሙሉ በጉ ውድ ነው። አሁን ቀስ ብላችሁ ከላቱ ወደ ፍሬ ወርዳችኋል። ከፍሬው ደግሞ ወደ ዘንጉ እንዳትሄዱ ነው የምፈራው። ብቻ እዚህ ጋር ይብቃሽ። ከቻልሽ ብትመለሽ ጥሩ ነው። ሁላችንም ብንመለስ ጥሩ ነው። እንደዚህ የምናደርግ ሰዎች በተለይ ሴት ልጅ ሆነን ይምታታብሻል። የእንስሳና የሰው እየተምታታብሽ ሌላ ነገር ልትወጫብሪ ትቻለሽ። ቶሎ በጊዜ ተመለሽ። አዎ ተመለሽ።